ከተማችን አዲስ አበባ ከአሜሪካው ኒውዮርክና ከስዊዘርላንዷ ጄኔቭ ቀጥላ ሶስተኛዋ የዲፕሎማቲክ ከተማ ሆና እያገለገለች ትገኛለች። ታዲያ በዚሁ ልክ የከተማውን ሰላምና ጸጥታ በአስተማማኝ ደረጃ የሚያስጠብቅና የከተማውን ቁመና የሚመጥን የፖሊስ ኃይል ያስፈልጋታል። የአዲስ አበባ ፖሊስም የዜጎችን ደህንነት ለማስጠበቅ በሕገ መንግስቱ የተሰጠውን ኃላፊነት በአግባቡ ለመወጣት ሌት ተቀን እየሰራ ይገኛል። የከተማውን ሰላም የተሻለ ደረጃ ላይ ለማድረስ ለፖሊስ አመራርና አባላት የተለያዩ ስልጠናዎችን የማመቻቸት ምቹ የስራ ሁኔታን በመፍጠር በተቋሙ ላይ ሁለንተናዊ ለውጥ ማምጣት ያስፈልጋል። ይህንን መነሻ በማድረግ ከቅርብ ጊዜ ተቋሙን እንዲመሩ ኃላፊነት የተሰጣቸው ስትራቴጂክ አመራሮች የፖሊስ አመራርና አባላት ውስጥ ያሉ መሰረታዊ ችግሮችን በመለየት መፍትሄዎችን ለማምጣት ትኩረት ሰጥተው እየሰሩ ይገኛሉ። ከተማችን የአፍሪካ መዲና ከመሆኗ አንጻር ሰላሟን ለማስጠበቅ በዲሲፕሊን የታነጸ ሕግና ስርዓትን ተከትሎ የሚሰራ ፖሊስ ከማፍራት ባሻገር የቴክኖሎጂ ውጤቶችን በመጠቀም ብቃትን መሰረት ባደረገ መልኩ እየተሰራ እንደሚገኝ የአዲስ አበባ ፖሊስ ጠቅላይ መምሪያ ከፍተኛ የስትራቴጂክ አመራሮቹ ተናግረዋል። ይሄ ከተማ የአፍሪካ መዲና ከተማ፣ አፍሪካኖች እንደ እናታቸው ሀገር ነው የሚወዷት። ይችን ከተማ ይኮሩባታል። ፖሊሶቻችን የሚያምር አለባበስ እና ቁመና፣ ፕሮፌሽናል የሆነ ስኪልድ የሆነ ፖሊስ መገንባት ያስፈልጋል። እንዴት ተደርጎ? በስልጠና። እዚህ የመጣነው ለዚህ ከሆነ ይህንን ማሻሻል አለብን ብለን ምናልባትም ከ17 በላይ ፕሮጀክት ነው የቀረጽነው። ፎረንሲክ ቴክኒክ፣ ከተማ በሙሉ ካሜራ፣ ከፍ ያለ ቴክኖሎጂ፣ ትራፊካውን መንገድ ላይ እየቆመ ሰውን ይቀጣል፣ እየተሰደበ ጡንቻ ያለውም ትራፊኮቻችን ይሳደባል። ይህንንም ለማስቀረት ዓለም የደረሰችበት ቴክኖሎጂ ለማምጣት እቅዳችን አቅርበናል። መኪና ብትሉ፣ ሬዲዮ ብትሉ፣ ካሜራ ብትሉ አጠቃላይ ባጀታችን ደምረን ያስቀመጥነው 21 ቢሊዮን ለመጀመሪያ ጊዜ በድፍረት ጠየቅነው። ምንም እኛ ለፖሊሱ ስለሆነ ምንም የማሳፍር ነገር የለም። 1 2 3 ብለን 21 ቢሊዮን ነው የጠየቅነው። በአዲስ አበባ ፖሊስ ታሪክ ታይቶ የማይታወቅ መጀመሪያ ክሬት ማድረግ ያለብን ቪዥን ነው። ምን አይነት ከተማ ነው የምመራው መባል አለበት። እንደው ወንጀለኛ ሲመጣ መቀበል፣ ወንጀለኛ ሲሮጥ ተከትሎ መያዝ፣ በትልቁ ይሄን ከተማ ነው እየመራን ያለን። አይታችኋል። በርካታ ሀይቆች እየተፈጠሩ ነው አይደል? በርካታ መዝናኛ ቦታዎች እየተፈጠሩ ነው። ሰው ከቤቱ ወደ እነዛ መዝናኛ ቦታዎች ይሄዳል። ሰው ከቤቱ ወደ እነዛ ሞሎች መግባቱ አይቀርም። ሰው እኛ ነን እነዚህን ሰዎች የምንጠብቀው ማለት ነው። በትልቁ መታየት ያለበት ይሄ ነው። መጀመሪያ ምንመራውን ከተማ ማሳየትና ቪዥን ክሬት ማድረግ መፈጠር አለበት። በተቋሙ ውስጥ የሚስተዋሉ ሁለንተናዊ ችግሮችን ለመፍታት ስትራቴጂክ አመራሩ ጊዜውንና ጉልበቱን በአግባቡ ስራ ላይ በማዋል እየሰራ እንደሚገኝ የአዲስ አበባ ፖሊስ ጠቅላይ መምሪያ አዛዥ ሌተናል ጄኔራል አስራት ዴኔሮ ተናግረዋል። ይህን አስተሳሰብ ለማመንጨትም ለመግባባትም ትክክለኛና በጣም ኦብጀክቲቭ የሆነ ነገር ይዘን ለሚመለከተው አካል ለማቅረብ በጣም በዝርዝር ተነጋግረን ጽፈን ኮሚቴ አዋቅረን ከእቅድ በተጨማሪ ደግሞ የሚያስረዳ ሳመራይዝድ የተደረገ ጽሁፍ በማዘጋጀት እንደዚህ አይነት ነገሮችን እየተግባባን ሁላችንም የተስማማን ነው ወደ ከተማው የሄደው። ረጅም ሰዓታት በመስራትም ጭምር ነው። ከዚህ በኋላ እንሰራለን። ይህንን ሁኔታ ለማስተካከል ከዚህ በላይም እንሰራለን። የተጀመረውን ተቋማዊ ሪፎርም ከግብ ከማድረስ ጎን ለጎን የፖሊስ አመራርና አባላቱ ተልእኮውን በብቃት ከመወጣት አንጻር ተቋሙ እቅድ አውጥቶ ወደ ስራ መግባቱም ተገልጿል። 90 ቀን ማለት መጋቢት 20 ተጀምሮ ሐምሌ 20 ድረስ የሚያልቅ
እና በዚህ የሚሰራ ነው። አንዳንዱ ተጀምሮ ወደሚቀጥለው ዓመት ሊሻገር ይችላል። የማይጀመር ግን የለም። አንደኛ ፕሮጀክቶችን ቀርጸናል፣ የቤት ግንባታዎች ይጀመራሉ። ሁለተኛ ቴክኖሎጂ እናሻሽላለን። 5000 የሚሆን ሲሲቲቪ ካሜራ እንገዛለን ብለናል። ይሄ ተቀባይነት አገኘ። ሬዲዮ መከላከያ ያቀርባል። መከላከያ ጋር ኮሚኒኬት አድርገናል። አንድ ኦርጋናይዜሽን ለውጥ እንዲያመጣ ሪፎርም እንዲያደርግ ፒላሮቹ ምንድን ናቸው ብለን ነው የለየነው። ከፒላሮቹ መካከል የመጀመሪያው ሂውማን ሪሶርስ ነው፣ ሰው ነው። በሲስተሙ ውስጥ ያለው ሰው ጋር መቀራረብ መፍጠር መቻል አለብን፣ ሲምፐቲ መፍጠር መቻል አለብን። በዚህ መካከል የሚጎሉ ነገሮች ምንድን ናቸው ብለን ለይተናል። ከአባላት መብት ጋር፣ አባላትን ከአያያዝ ጋር። የአባላት አያያዝ ብቻ አይደለም፣ ኦርጋናይዜሽኑ በራሱ አባላትን ሊበድል ይችላል። ፖሊስ የቆመለትን ዓላማ ከግብ እንዲያደርስ የህብረተሰቡን ሰላምና ደህንነትም በአስተማማኝ ሁኔታ ከማረጋገጥ አንጻር የፖሊሱን የኑሮ ሁኔታም ለማሻሻል በትኩረት እየተሰራ ይገኛል። 21 ቢሊዮን ነው ለእኛ በጀት የተጠየቀ። አይሆንም አላሉም ክብርት ከንቲባ። በአንድ ሰዓት ውስጥ እኛ ምናልባት 3 ቀን ወስዶ እቅድ ጽፈን እቅዱን በዝርዝር ተወያይተን ከክፍለ ከተማም ጋር አብረን ከተወያየን በኋላ በአንድ ሰዓት ተኩል ውስጥ ሄደን ብሪፍ አድርገን ነው ፈርሞ ወደሚመለከታቸው የመሩት ማለት ነው። ይሰራል፣ መሰራት አለበት የሚል በጣም ጠንካራ ኮሚትመንት ስላላቸው ይህንን ወደዚህ እድል ተሰጥቶን ስለመጣን የአባሎቹን ችግር በምን መልኩ ነው መፍታት አለብን የሚል አሁንም እሱንም አየነው። ካምፕ ያስፈልገናል። የራሳችን ተወሰነው እንኳን አንድ 10 ብሎ ከሰራን የተወሰነ ሰዎችን የቤት ችግር ያላቸውን እናስተነፍሳለን፣ እንጀምራለን። የተጀመረ ነገር ደግሞ ያልቃል፣ አይቀርም። የሚያስቸግረው መጀመር ነው እንጂ ማለቁ ላይ አይደለም። ስለዚህ እንጀምር ብለን እሱንም እቅድ ያዝን። ከጥቂት ጊዜ በኋላ ምናልባት ይጀመራል። ካምፕም ይኖረናል። እዚህ ያላችሁ አባሎች እድል የደረሳቸው ሁሉንም በአንዴ ስለማናደርስ ለተስፋ የሚሆን መጀመር ግድ ስለሆነ እናስጀምራለን ማለት ነው። ይህንንም ያሰብንበት ምክንያት እኔ አብዛኞቹ እዚህ ያሉት ፖሊሶች አብዛኞቹ እኔም በቅርበት ስለቆየው ጓደኞች አሉ፣ የፖሊስ ጓደኞች በባልዲ ነው የምታጠቡት። እስቲ ይሄንን ደግሞ ወደ ተሻለ ደረጃ እናደርስ ብለን አቅደን ካምፑንም ለመስራት በቅርብ ጊዜ ስራ እናስጀምራለን። ፈጣሪ ይረዳናል። ቢሮ ላይ ብቻ ቴክኖሎጂ ላይ ብቻ አይደለም ማተኮር አለብን። የአባሎቻችን ኑሮ ማየት አለብን። ሰው ቤት ውስጥ ደስተኛ ካልሆነ ስራውን መስራት አይችልም። የስትራቴጂክ አመራሩ በተቋም ውስጥ የሚስተዋሉ ችግሮችን ለመፍታትና ስር ነቀል ለውጦችን ለማምጣት እያደረገ ያለውን እንቅስቃሴ በመመልከት ትልቅ መነቃቃት እንደፈጠረላቸው ያነጋገርናቸው የፖሊስ የስራ ኃላፊዎች ተናግረዋል። ቀጣይ ለተቋሙ ትልቅ ከፍተኛ የሆነ ተስፋ ሰጪ የሆነ ነው። እኛ አገልግለን ብናልፍም ቀጣይ ያለ እንደ ተቋሙ ተስፋ አለው ብዬ ገምታለሁ ማለት ነው። እቅድ ብለው ይዘው የመጡት አጀንዳ እኔን አይደለም አባሉን ያስገረመ በጣም ተቋሙ ላይ ለመቆየት ትክክለኛ የመንግስትን ፍላጎት ለመተግበር ተስፋ ሰጥቷል ብዬ ነው እማምነው። አዲስ አመራሮቹ መጥተው የሰራዊቱ ችግር ምንድን ነው እንዴት ነው ብለው ታች ወርደው ችግሮቹን ለማየት ለችግሮቹ ደግሞ መፍትሄ ለመስጠት ያደረጉት ጥረት እንዳለ ክፍለ ከተማውን አዲስ አበባ ፖሊስ ጠቅላይ መምሪያው እንዳለ እያደረጉ ያለት ጥሩ ነው። ጥሩ ራዕይም ጥሩ አስተሳሰብ ጥሩ አመለካከት ይዘው ነው የመጡት። ምክንያቱም ሰራዊቱ በምንድን ነው ፍልሰቱ ምንድን ነው ችግሩ ምንድን ነው የሚለው በተለይ የመልካም አስተዳደር ችግር በእያንዳንዱ ክፍለ ከተማ ላይ ያለ መሆኑን አባሉም የተናገረበት እነሱም ያወቁበት የማዕረግ አሰጣጥ ችግር ያለበት መሆኑ በተለያየ ነገሮች ችግሮች ውስጥ ያሉ ለመሆኑ ለማየት ያደረጉት ጥሩ ነው። ስትራቴጂ አመራሩ ከስር ካለው አባል ጋርና አመራር ጋር በደረጃ ባለው አመራሮች ጋር ግልጽ ውይይት አድርጓል። ስለዚህ የአባላት ችግሮች ምንድን ናቸው የሚለውን በጥልቀት አይተው ያንን ሰፊ ውይይት ተደርጓል። በእነዚህም ሰፊ ጥልቀት ውይይቶች በርካታ የአባሉ ችግሮች ተነስተዋል። እነዚህም እንደ አብነት የመኖሪያ ቤት ነው፣ ትራንስፖርቶች ናቸው፣ ሌላ ጥቅማ ጥቅሞች ናቸው። በዚህ ላይ ግልጽ ውይይት በስፋት ተደርገዋል። ስለዚህ በእነዚህ ጉዳዮች ላይም ደግሞ
አባሉንም ሆነ አመራሩን የሚያስደስት ቀጣይ ለስራ ኮሚትመንት እንዲኖር በቂ ምላሽ የተሰጠበት ሁኔታ ነው ያለው። ተሰምቶኝ የማያውቅ ነገር ነው የተሰማኝ። በጣም ተስፋ፣ በጣም ደስ ብሎኛል። እዚህ ጋር የተያዘው ከአዲሶቹ አመራሮቻችን ሪፎርም እንደተገለጸልን ለአባሉ በጣም ከፍተኛ የሆነ ለውጥ ከጥቅማ ጥቅም ጀምሮ ከቤት ኪራይ ጀምሮ ከትራንስፖርቴሽን አገልግሎት ያለው ነገር ከማዕረግም አንጻር ማዕረግ ሳያገኙ ብዙ አመት እንደኔ ያገለገሉ ሰዎችን የማንሳት ስራ እየሰሩ ስለሆነ ሪፎርም በጣም ጥሩ ሞራል ፈጥሮብኛል። እንደምታዩ አጠቃላይም አባሉ አመራሩ በጥሩ ሞራል በለውጥ ተነስቶ ለስራው እኔ አሁን አዲስነት ስሜት እየተሰማኝ ነው። አባሉ ስራውን ወዶና ፈቅዶ እንዲሰራ የሚገፋፋ ለስራ ተነሳሽነት ያለው ተስፋ የቆረጠው አባል ጥዬ ሄዳለሁ የሚለው የነበረው ራሱ ወደ ስራ እንዲገባ የለውጥ አመራሮች አግኝተናል። ስለዚህ እኛም በተመደብንበት የስራ ኃላፊነታችን ላይ ስራችንን በትኩረት በጥሩ መንፈስ ስራችንን እንድንሰራ ይረዳናል። የአባሉ ችግር በመረዳት አመራሩ ምን ላይ እንዳለ በማወቅ በተቋሙ ላይ ያሉ ክፍተቶች ምን አይነት ክፍተቶች እንዳሉ በመረዳት በማጥናት ይህንን ተቋም ወደ ዋና ለማስተካከል ከአባሉ ግብዓት በመውሰድ በአባሉ ላይ የነበሩ ችግሮችን በአመራሩ ላይ የነበሩ ችግሮችን በተቋሙ ላይ ያሉ ክፍተቶችን ለማስተካከል ይህንን ፕሮግራም አዘጋጅተው በዚህ ደረጃ ላይ ውይይት ተደርጓል። ይሄ ለሰራዊቱ ከፍተኛ የሆነ የመነቃቃት የሰጠበት ሁኔታ ነው ያለው። ፖሊስ ህዝባዊ ወገንተኝነቱን በማረጋገጥ የዜጎችን ሰብአዊ መብት በመጠበቅ በትኩረት እንደሚሰራም ተጠቁሟል። ህዝብን እናከብር። የቆምነው ለህዝብ ብቻ ነው። ህዝባችንን ማክበር አለብን። ህዝብ ማንገላታት የሚባል ነገር መኖር የለበት። ትራፊኮች፣ መርማሪዎች እዚህ ያላችሁ ሁላችሁም ቤት የቀሩትም ጭምር ምን ፈልጎ ከናንተ ለዚህ ማህበረሰብ ክብር ስጡት። ፖሊስ ማለት እናት ማለት ነው። የተበደለ ሰው ሩጦ ተበደልኩ ብሎ የሚናገር ነው። ፖሊስ ማለት እናት ነው። ሰውም ሁለት አይነት መልክ ነው። እንዴት ሌባ ተይዞ ዝም ይላል ፖሊስ የሚል አለ፣ በአንድ በኩል እንዴት ይደበድበዋል የሚል አለ። ዋናው ቁም ነገሩ እኛ የሰለጠነ ከተማ የሰለጠነ ህዝብ ነው እየመራን ያለው። የአብዛኛው ፍላጎት አንድም ሰው የፖሊስ ዱላ አንድም አካል ላይ እንዲያርፍ አይፈልግም። መቆጣጠር ግን አለብን። ከአቅም በላይ ከሆነ ደግሞ ተመጣጣኝ እርምጃ መውሰድ እንዴት መውሰድ እንዳለብን ስርዓት አለው አይደል? ያን ሁሉ ተቋቁሞ መስራት መፈጸም እንዳለብን ለማንሳት እወዳለሁ። ለቀጣይ አደራ የተባለው በተለይ ሰብአዊ መብቶችን ከሙስና ጋር ከሌሎች ነገሮች ጋር መነካካት እንደሌለበት፣ የሰውን ክብር ማክበር እንዳለበት፣ ልክ ለህብረተሰቡ ጫማ ሶል ሆኖ ማገልገል እንዳለበት ነው። የእሱ መብት ብቻ ሳይሆን የህብረተሰቡን መብቱንም መጠበቅ እንዳለበት ትልቅ አስተያየት ነው የሰጡት። ትልቅ ራዕይ ነው ይዘው የመጡት እነኚህ ትልልቅ አመራሮች። እነኚህ ስትራቴጂክ አመራሮች ትልልቅ ስትራቴጂዎችን ይነድፋሉ። እነዚህን ደግሞ የነደፉት ወደ ታች አውርደው ስራዎች እንዲሰሩ ያደርጋሉ የሚል አስተያየት ነው ያለው። በተቋሙ የተጀመሩ ተስፋ ሰጪ ስራዎችና የሚታዩ ተጨባጭ እንቅስቃሴዎች እንዲጎለብቱ ሁሉም የፖሊስ አመራርና አባላት የተሰጠውን ኃላፊነት እንዲወጣ ስትራቴጂክ አመራሮቹ ያሳሰቡ ሲሆን የተጀመሩት ሁለንተናዊ የለውጥ ስራዎችን በመደገፍም ኃላፊነታችንን እንወጣለን ሲሉ የፖሊስ አመራርና አባላት ተናግረዋል። በስራችሁ ባላችሁበት ኃላፊነት ላይ በተመደባችሁበት ኃላፊነት ላይ ጠንክራችሁ እንድትሰሩ አሁን የሚያስፈልገንን ነገር ለህዝቡ የሚያስፈልገውን ፍትህ ለማረጋገጥ ወንጀል መከላከልና ክትትሉ ያመጣውን መርምሮ ውጤት ላይ ማድረስ ምን ያህል አስፈላጊ እንደሆነ አጠያቂ አይደለም። ከኛ በኩል ሁለት ነገር የእናንተን መብት ለማስጠበቅ ከጎናችሁ ነን። ከእናንተ በኩል ደግሞ እኛ ለምንሰጣችሁ ተልእኮ ህዝብ በተለይ ደግሞ ለሚሰጣችሁ ተልእኮ ዝግጁነታችሁን እንድታረጋግጡልን ጠይቃለሁ። እያንዳንዱ አመራርና አባል አንደኛ በቁርጠኝነት መስራት ያስፈልገዋል። በቁርጠኝነት በወኔ በትጋት በደንብ መስራት፣ በሀቀኝነት በሀቅ ላይ በተመሰረተ ስራዎችን እያንዳንዱ መስራት አለበት። ለህሊናው ስር ነው መስራት ያለበት። ህብረተሰቡ ማስደሰት፣ ለህብረተሰቡ አገልጋይ መሆን ያስፈልገዋል። አመራሩም አባሉ ከዚህ ተረድቶ የተሻለ ውጤት እንዳለ የተሻለ አመራር የተሻለ ራዕይ ያላቸውን ይዘው እኛም ደግሞ ወደፊት ትልቅ ደረጃ ላይ እንደምንደርስ ሁሉም አባሉና አመራሩ
ከዚህ የሚጠበቅበትን ኃላፊነት ወስዶ መፈጸም ያስፈልገዋል የሚል ነው። መንግስትና ተቋም ደግሞ ከኛ የሚፈልገው ነገር አለ። ይሄ መዘንጋት የሌለበት መሰመር ያለበት ሁኔታዎች አሉ። ስለዚህ የአዲስ አበባ ፖሊስ የአፍሪካ ፖሊስ የዓለም ፖሊስ መሆን እንዳለበት ይጠበቅበታል። ቀጣይ ራሳችንንም በዛ ልክ አዘጋጅተን ፖሊሳዊ ቁመና ስነ ምግባርን ጠብቀን ማገልገል መቻል አለብን። ይሄ ደሞዝ የሚከፈለንን ኮሚኒቲ በተገቢው ሰርቪስ መስጠት አለብን የሚለው ከኛ ብዙ የሚጠበቁ ብዙ መሰራት ያለባቸው ስራዎች አሉ። ከላይ የሰጡን እቅድ አለ። ይህንን እቅድ ደግሞ ከታች ድረስ ያለው አመራር ለአባሉ በማዳረስና አስፈላጊውን ከአባሉ ጋር እየተባበሩ ቀጣይ ተስፈኛ እንዲሆን ይሄ ተስፋው ደግሞ ፍሬ እንዲያፈራ የማድረግ ስራዎችን በየደረጃ ያለው አመራርም መስራት አለበት የሚለውን ሀሳብ ነው የምሰጠው።